እና እህታቸውን አታውቃትም ብርሃን? አልመጣችም። ኧረ እባክህ እህት እንዳላቸው አታውቅም? አንተ እዛ ሰፈር 06 ሄዳችሁ ነው እዛ ነው ያደግከው? ለዚህ ነው። አዎ ግን አልመጣንም። ይቻላል ይሁን ደህና፣ ችግር የለውም። ደህና ነግን እኔ ሁሌ ነው የማይህና ወይ እኔ ሁሌ ነው የማይህና እዚህ አሁን ነው የመጣሁት። ቅርብ ጊዜ ነው የመጣሁት። ልጄ ናት እዚህ የምትኖረው የነበረው። አሁን ነው የመጣሁት፣ ቅርብ ጊዜ ነው። ደህና ነህ? እኔ ኢትዮጵያ እያለሁ ነው የምከታተል የነበርኩትኝ። በጣም ደስ ይለኝ ነበር የነበራችሁ ነገር። ሁሌ ነበር የማያችሁ። እግዚአብሔር የፈቀደውን ያደርጋል። ይሁን ድግ ይበሉ። ለልጆች የልጅነት ልጆች ናቸው። በጣም ደስ ይላል። ተመስገን። ለእናትህ ጥሩ ነገር አርገህ አይቻለሁ። በጣም ነው የምወዳት። በጣም ጥሩ ጸባይ ያላት እናት ነች ያለችን። በጣም ነው የምወዳት የእውነት። ማን ልበላት? ምናልባት ካስታወሰች ሳህሌ በላት ታገኛለች። ሳህሌ በላት። ሳህሌ የነ የብርሃን ጓደኛ ሳህሌ በላት ታውቃለች። የብርሃን ጓደኛ ሳህሌ ታውቀኛለች፣ ያውቁኛል። አንተም ዝም ብለህ ምናልባት አላውቅም በስም እንጂ ትንሽ ነበርክ። አታውቀኝም። ብርሃንን ካላወቅከማ ጭራሽ አታውቀኝም። ይሆናል። የአንተ ታላላቆች ስንት ናቸው? ሁለት። ሲስተር ናት አለ። አንተ ትንሽ ነበርክ፣ እሷ ትንሽ። እሷም ብዙም አይደለችም፣ ትንሽ ነበረች። ትንሽ ነበረች። እናትህ ናት የምታውቀኝ። እናትህ አጎቶችህ ምናምን ያውቁኛል ምናልባት እንጂ እነ ሸዋዬ ምናምን ያውቁኛል። እሺ ብሬክስ ወይም ብርሃን ነው። ብርሃን ተገኝ የእነ ሲራክ አባት ተገኝ አይደል? አባታቸው ስም እኮ ብርሃን። እንዴት ለነገሩ ልጅ ሆናችሁ ስለሆነ የተለያያችሁት ብዙ ቅርርብ ከሌለ ከባድ ነው። ይሁን ተመስገን። ብቻ ደህና ነን። እኔ በጣም ነው እውነት ሁሌ ነበር ማይ ባለፈውም ልጆችህን ይዘህ እንደዛ ስትል ምናምን በጣም ነበር የምከታተለው እና እግዚአብሔር እንኳን ለዚህ ያበቃልህ። ምንም ችግር የለውም። ዋናው ደህና መሆናቸው ማደጋቸው ነው። ያድጉልሃል። ነገ አንድ እግዚአብሔር ወይ እነሱ ራሳቸው አንድ ላይ ያደርጓችሁ ይችላሉ። ካሉንም ደግሞ እግዚአብሔር በፈቀደው ይሁን። ተመስገን። ባሉበት ይደጉልህ። እንኳን አይደለም እንዲህ አሳደግካቸው የተንከባከብካቸው ልጆች ይቅርና ወስደን አጋጣሚ እንኳን ባይመች ተብሎ ጫካ ምናምን የሚጣሉ ልጆች እንኳን ይታል አይደል? ብዙ ነው እናት አባታቸውን ፈልገው ምንም ይሁን ብለው መጥተው ፈልገው እዚህ እንትን የሚሉትና እግዚአብሔር የተመሰገነ ባለዚህ ያበቃ። ዋናው ጤና ነው። እውነት ነው። ዋናው ጤና ነው እና ራስህን እንትን በል። አይዞህ፣ ጎብዝ። ገና ልጅ ነህ። በጣም ብዙ ነገር የምትሰራ ልጅ ነህ። ስለወለዱ ትልቅ ሰው ምናምን ሆኑ ማለት አይደለም። እድሜ ደግሞ ቁጥር ነው የሚባለው እንደ እግዚአብሔር ፍቃድ። እግዚአብሔር የሰጠህን እድሜ ገና እንደገና ብዙ ነገሮችን ታያለህ እና እግዚአብሔር ያስተካክላል። አእምሮህን እንትን ብለህ ወደ ልጅነትህ። እሺ ጎብዝ፣ በርታ። እግዚአብሔር ከአንተ ጋር ይሁን። ልጆችን ያሳድግልህ። ጠዋሪዎች ይሁኑ። አይዞ ጎብዝልኝ። እሺ እኔ ልጅ ተባረክ። እግዚአብሔር ከአንተ ጋር ይሁን። ሰላም ሁንልኝ። አመሰግናለሁ። አሜን። ሰላም ሁንልኝ። ዩዘር ሰላም ነው። ዩዘር ዩዘር
አይሰማም? እሺ ልዑል ከተሰማ ይሰማል። ሰላም ነው ፋኒ እንዴት ነህ? ሰላም ነው አለን። ሁሉ ሰላም አለን። ያው ሁሉ ማስተያየት ሲሰጥ እኮ ዝም ብዬ እኔም የራሴን ነገር ልናገር ብዬ ነው የገባሁት። ኦኬ። ያው እንደ ምክርም ነገር ነው ምናምን ነገር ብቻ ያው ጥንካሬ በጣም ደስ ይላል። እኔም እንዳንተ አይነት ቪክተም ነኝ። ማለት ይሄ በቃ ጦርነት ባለመክፈት፣ ምክንያቱም በነበርክ ሰዓት በዛ ሰዓት የነበረው ሰዓት ላይ ስትጨቃጨቅ ሆን ኖረህ ከወጣ በኋላም ያንን ነገር ማድረግ የለብህም። በቃ ኦልሬዲ ተለያይታል። ከዛ በኋላ ሳይለንት ነው። ከዛኛው ቢመጣ እንኳን አንተ ወጥተህ መናገር የለብህም። በዛ ላይ ደግሞ ያው እንደምታውቀው በመሀል ልጆች አፍርተህ ልጆች ያለህን ሰው ሆነ መጣላትና መሰዳደብ ምንም አይጠቅም። መልሶ መገናኘትም ስላለ ማለት ነው። ስለዚህ በእንደዛ አይነት ነገር አንድ ላድርገው። እኔ አንተ እንደውም እድለኛ ነህ። እኔ ከአንተ የበለጠ በጣም ብዙ ችግር ማየት እስከማልችልበት ድረስ ታግጄ ምናምን፣ ግን በቃ በስርዓት በትሪት ወደ ፍርድ ቤትም አልሄድኩኝ። በቃ በመሸሽ በራሱ ጊዜ ነው ነገሮች ወደ እኔ የመጡት። ገባ እንጂ ብትጣላ፣ ብትነቋቆር፣ ብትሰዳደብ ያንን ነገርማ ቤት ውስጥ አድርገኸዋል እኮ። ከወጣ በኋላ አያስፈልግም፣ ትርፍ ነው። በዛ ላይ ደግሞ እናንተ ደግሞ ያው ሶሻል ሚዲያ ሰዎችም ስለሆናችሁ ሰው አፍ ውስጥም ነው የምትገቡት። ገባ ሰው አፍ ውስጥ ገብታችሁ ይኸው እንደምታውቀው ሁሉም ቤቱን ከፍቶ መራገጥ ነው፣ ርዕስ ነው የሚፈጠረው። እና ያኔ ደግሞ ለልጆችም ጥሩ አይደለም። ሲያድጉ ይህን ነገር ሊያዩት ይችላሉ። በጣም ስንት ባለጌ ህዝብ ነው ያለው እና ወደ ሶሻል ሚዲያ መምጣትም የለበትም። በቃ ይህን ነገር ሪሌሽንሽፕ ላችሁ ስራችሁ ብቻ መስራት ነው። እና አንተ በጣም ስማርት ነህ፣ የምር ነው። በቃ በጣም ነው ያደነኩ። በቃ ከዛ በኋላ ከተፈጠረ በኋላ ሶሻል ሚዲያ ላይ አላመጣሁም። መልስ ሰጠህ በሚገባው መልስ። ከዛ በኋላ ጠፍት ዝም ነው ያልኩ። በቃ በህግ ነው፣ ህጉ ይጨርሰዋል። ዛሴት ሶሻል ሚዲያ ላይ በፍጹም እንዳታመጠ፣ ክፉም ነገር እንዳትናገር። ምክንያቱ የልጆች እናት ነው። እዛኛው ጋር እንደዛ ተፈጥሯል ብለህ አንተ ሪቬንጅ ለማድረግ ማሰብም የለብህም። ገባ እና በጣም ጎበዝ ነህ፣ ስማርት ነህ። በጣም ስራህ ደስ ይላል። የምሬ ነው የምልህ፣ የእውነቴን ነው የምልህ። በጣም የምትገርም፣ በጣም ለብዙ ሰዎችም ትምህርት የምትሆን ሰው ነህ። ወንድነት ደግሞ ይሄ ነው። እኔ እንደውም አንተ ያረከውን ነገር ሩቡን ማድረግ አልችልም። ልጆች ይዤ ምናምን በጣም ሃርድ ነው። ገባ አንተ ግን ያን ሁሉ እያረክ ነው። እና በርታ፣ ስራህን በደንብ አጠናክር። የሚወድ ሰው አለ። ሰው አፍ ውስጥ ላለመግባት መጣር ነው። ምክንያቱም እኛ በጣም ብዙ ቤቶች አሁን በቃ ስለ ሰው የሚታማበት ቤት ብቻ ነው ያለው። አሁን ቁም ነገር የለም። ገባ እዚሁ ሶሻል ሚዲያ ላይ በሚፈጠሩ ነገሮች በጠቅላላ ሰው መተራመስ ነው፣ ትርምስምስ ነው እየታያለ እንደምታየው ማለት ነው። እና እናንተ የዛ አካል መሆንም የለባችሁ። አሁን ሰሞኑን የተከሰተውን ታውቃለህ አይደለ? እዛ ጋር ታየ ተብሎ ስንት ምስቅልቅል ያለ ነገር ነው የተፈጠረው። ገባ እኔ እንዲያውም የሆነ ቤት ውስጥ ገብቼ አስተያየት ሰጠው። በጣም ስለአንተ ጥሩ እንደሆነ መናገርም እንደሌለብህ አሁን የነገርኩትን ነገር ሰለግ እንደውም ሪከርድ አድርጎ ምናምን ሪያክት አረገበት ልጁ፣ ያ ቪዲዮ ቫይራል የወጣው ማለት ነው። እና መልስም አልሰጠሁትም። ኤኒዌይ ሁለቴ ነው ሪያክት ያደረገበት። እኔ ወረኛ ሆኜ ሳይሆን አንተ አንድ ሊያረክበትን ነገር እሱ በቃ ስለ አንተ ነው በጣም ብዙ ያወራ ነው። እና ያን ነገር እዛ ጋር አደባባይ መውጣቱም ልክ አይደለም። በድብቅ ቢሆን ምን አለ፣ ምን ይሰራል ሰው አፍ ውስጥ መግባት ምናምን ብለን ያወራ ነው። እና የምሬ ለሆነ በጣም በርታ፣ በጣም ጎበዝ ሆነ። ከኔ ጋር ምንም እኔን አይመለከተኝም። ገባ አይመለከትም፣ ግን ያው ትነካካለህ። ዞሮ ስም ይነሳል እኮ ግን እንዲሁም 100 ሚሊዮን ጊዜ ነው ስምን ሲነሳ የነበረው። ብዙ ነገር ሊያስብ ይችላል፣ ግን እኔ የራሴ ህይወት አለኝ፣ የራሴ ላይፍ አለኝ። ምንም ከዚህ በኋላ ምንም ከኔ ጋር የሚያገናኙ ነገር ስለሌለ ልጆቼና ልጆቼ ብቻ ናቸው። ገባ ያው ሞር እሷን ነው እንትን የሚያደርጓት፣ ግን ዞሮ ዞሮ ያንተም ስም ይነሳል እዚህ መሀል ውስጥ ስላለ። አይነሳም እኮ መከልከልም አትችልም፣ ምንም ማድረግ አትችልም። ግን እኔ የራሴን ላይፍ ነው የምኖረው። ገባ እሱ ነው ዋናው። እኔ ላይ ብቻ ፎከስ ማድረግ ነው። እኔና ልጆቼ የሚያሳስብ በቃ እንደዛ ነው ማድረግ ያለብን። መልስ የሚባለው ነገር ደግሞ እንዳሰጥ፣ ነገም ሌላ ነገርም ሊመጣ ይችላል። ገባ ብዙ ነገርም ልትባል ትችላለህ። እንድትባልም የሚጎተጉቱ ሰዎችም ይኖራሉ። ገባ ወደዛ ነገር እንድትገባ ያንን ነገር እንዳታረገው። የምር ነው ክፉ ነገር ጭራሽ ስለ ልጆችና እንዳታወራ። ይህ ህዝብ አፍ ላይ እንዲህ ገና ሳታወጣው አየር ላይ ነው ቃባ አድርጎ ከዛ በኋላ እንደምታየው ነው። ገባ ቁጭ ብሎ ያመሃል፣ ቁጭ ብሎ ዩቱብ ይሰራባል፣ ቁጭ ብሎ ቤት ከፍተው ቲክቶክ ላይ ቀኑን ሙሉ ሲያወሩ ነው የሚውሉት። እና
እንዳታረገው። አይኖ እንደማታረግ አውቃለሁ፣ ግን እንዳታረገው። ምክንያቱም ምንም ማሳየት ባለብህ ሰዓት ታሳያለህ። የሆነ ነገር እንኳን ቢኖር ማለት ነው እንዳታመጣ። የምሬ ነው የምልህ። አሁን እዛ ጋር መምጣቱ ጥቅም የለውም። ገባ ምን ሲሏት እንደነበረ በጣም ከአይምሮ በላይ ነው። ኤኒዌይ ግን አንተ በቃ በጣም ስራህን ስራ፣ በርታ። የምሬ ነው የምልህ። በጣም ጎበዝ ነህ። እኔ እንደውም ድሮ በጣም ዩቲዩብ ስትሰራ ምናምን በጣም ኢንስፓየር ታደርገኛለህ። የምሬ ነው የምልህ። መስራት እፈልጋለሁ እኔ ዩቲዩብ መንቀሳቀስ እፈልጋለሁ። በቃ ይሄ ልጅ እንዴት ነው አንድ ለሚያደርገው ከቤተሰብ ጋር ምናምን የፋሚሊ ነገር ሲሰሩ በጣም ከድሮ ጀምሮ ማለት ነው በጣም ብዙ ነገሮችን እከታተላለሁ። በጣም ጎበዝ ልጅ ነህ። በጣም እግዚአብሔርን ገስ ልኬ ስላስገባኝ ሳይሆን የምን የእውነትን የሀቅ ነው የምናገረው። በጣም ስማርት ሰው ነው። ልታይ ብትል እኮ በደንብ ትታያለህ። ችግር የለውም ሞር ትታያለህ። ልናገር ብትልም ደግሞ እንዳንተ ቀኑ ሙሉ ቤት ውስጥ ላይፍ ከፍቶ መናገር እኮ አያቅትህም እኮ አንተ 1000 ሰው 2000 ሰው አዘብዝፈ ማውራትም ትችላለህ። ግን አልፈለግከውም ይህን ነገር እና ልክ ነው። በቃ ቤተሰብ ልጆች በጣም መከበር አለ። እዛ ጋር የሚመጣውን ነገር በጠቅላላ ያኔ ቤት ውስጥ ሆነ አንድ ላርገኳላ። አሁን ውጭ ሆነ ይከብድሃል? አይከብድህም። ምንም ቢባል ዝም ነው ማለት ያለብህ። ሳይለንት ሆነ ነገሮችም ማንቀሳቀስ ያለብህ። ፋንኝ በርታ። የምር ነው የምልህ። ምንም በቃ ምንም እንትን እንዳትል። ወደፊት ስራዎችን ወደፊት አሁን የጀመርካቸው ኮንቴንቶች በጣም አሪፎች ናቸው። ሴታፕም ተመችቶናል። ስቱዲዮን ከሀስከፈ አሳይታይናል። በጣም ደስ ይላል። እኔም እንዳንተ ማድረግ አይቀርም እያልኩ ነው። በጣም ነው ጎበዝ ነህ። ደግሞ ራስነ ሴታፕ የሰራው እንዳለ ሰራዩ በጣም ጎበዝ ነህ የምር። እንዴ አንዳንዴ ምን እንደው ታውቃለህ፣ ይሄ በቃ ሰው እጁ ላይ ያለው ወርቅ መዳብ ይሆንበታል እና ልክ ከወጣ በኋላ ነው ከዛ በኋላ የሚሰሙ እግዚአብሔር እንዳንተ ጠንካራ አባት፣ ጠንካራ ለልጆቹ የሚያስብ አባት፣ የሚሰራ አባት፣ ነገን የሚያስብ አባት። እንዴ አንተ አመል ቢኖርብህ እንኳን ብትናገር እንኳን ማለት ነው ጥሩነት ስለሚበዛ እኮ በዛ እኮ ሪስፔክት አድርገህ እኮ መኖር የሚስችል እግዚአብሔር። ስንት ወይ ባሎች እናውቃለን እንዴ ልጆቻቸውን የማያዩ ተሳድቦ የሚሄዱ የሚጠጡ ስለ ነገ የማያስቡ ስደት ላይ መቼም ታውቀዋለህ አይደል? ጀርመን እኔም ያው ውጭ ነው ያለሁት እና አውቃቸዋለሁ። አንዳንዶቹ ራሱ ምንድን ነው የሚያስቡት። አንተ ግን እንደዚህ አይነት አባት ሆነ አዶን ነው ብቻ። ኤኒዌይ ያለፈው አልፏል፣ ወደፊት ነው። እግዚአብሔር እንኳን ለበጎ ነው። ዋናው ደግሞ እግዚአብሔር በረከት አድርጎ ልጆች ሰጥተዋል በልጅነት ደስ ይላል። የምሬን ነው የምልህ፣ በጣም ደስ ይላል። ነገ ሲያድጉ ታያቸዋለህ ምን ያህል ልጆች እንደሚሆኑ ገባ። አንተም ገና ስቲል ገና ነህ ምናምን ነገር በጣም ደስ የሚል ነገር ነው። ዋናው ደግሞ ልጅ ማፍራትህም ነው። ጊዜ አላባከንክም። አንዳንዴ እኔ ሁሌ አይምሮ የሚያስበው ጊዜ ለማባከኔ ነው። እኔ ራሱ የሚያስበኝ በቃ በዛ ላይፍ ውስጥ እነሱ ነበሩ። በቃ አትርፋል እነሱን አትሊስት ማለት ነው ገባ። ስለዚህ እሱን አስበህ በእሱ እየተጽናና ወደፊት ነው። ነገ ደግሞ እግዚአብሔር የተመቻቸ ነገር ሁሉን ነገር የሚሰጥ አምላክም ስላለ ገባ። ጥሩነት ፈጣሪ ደግሞ የልብን ነው የሚያየው ገባ። ልብህ ንጹህ ከሆነ ነገ መንገድ በጣም ይከፈታል። የምን ነው የምልህ እኔ ሃይማኖተኛ ሆኜ ሳይሆን የምሬ ነው የምልህ። በጣም ጎበዝ ሰው የዘራውን ነው የምታጭደው። ፖዘቲቭ ከሆንክ ፖዘቲቭ ነገር ያጋጥማል። መጥፎ ከሆነ ደግሞ መጥፎ ነው በቃ እንዳስተሳሰብ። ለሰው መጥፎ የምታስብ ከሆነ ለአንተ ዞሮ ዞሮ ይደርሳል። በጣም በጣም ጥሩ ነው። እግዚአብሔር አንተ እንደውም ወደፊት እንደውም እኔ መመክር ወደፊት አንተ ያለፍክበትን ስኬች በደንብ ጥርት ይበልና ነገሩ አንተ ያለፍክበትን ቻሌንጆችን ለሌሎችን ማስተማር የምችል ሰው የምር ነው የምልህ። ኖ በዩቲዩብ ኖ በቲክቶክ መድረክ ላይ ቆመ ማውራት ትችላለህ። አንተ ያሳለፍከውን ነገር እናውቀዋለን። አንተም እኮ እኛም እኮ የአንተ ቤተሰብ አካል በለ ሶሻል ሚዲያ ላይ ስላለ እንዴት ብለህ ከዛ የሚመጣውን አንድ ላይ እንዳረከው እኛም ራሱ እናውቃለን። አንተ ደግሞ ቪክተሙ ነህ፣ ውስጡ የነበርክ ሰው ነህ እና ነገ ቁጭ ብለህ መጽሐፍህም ልጽፍ ትችላለህ። የምሬ ነው የምነግርህ። በጣም ቀላል ነገር እንዳላሳለፍክ ስለምናውቅ ማለት ነው። ህዝቡም ያውቃል። ስለዚህ አንተ ወደፊት በጣም ብዙ የምሰራቸው ስራዎች አሉ። ሰውን በመመከር ሰውን ሃንድል በማድረግ በተለይ ሪሌሽንሽፕ አዲስ የሚገቡ ሪሌሽንሽፕ እንዴት አድርገው ሃንድል ማድረግ እንዳለባቸው መምከር የምችል ሰው ነው ወደፊት። ምክንያቱም ላይፉን በደንብ ስለምታውቀው ማለት ነው። መናገር ደግሞ ያቀተም ሶሻል ሚዲያው በእጅ ብዙ ጊዜም ስለቆየህበት ማለት ነው። ስለዚህ በጣም በርታ። ሳይለንትህ ይቀጥል። በዚሁ ሚዩት እንደሆንክ ነው መቀጠል ያለብህ። ጭራሽ ምንም ነገር ነገም ሌላ ነገር ሊመጣ ስለሚችል ማለት ነው። ሌላ ብዙ ነገር ሊመጣ ስለሚችል ፐርሰናሊ አንተን እስካልተነካህ ድረስ መናገር የለብም። በተለይ ደግሞ ሶሻል ሚዲያ ላይ ስምህ በጭራሽ እንዲነሳ አሁን ያ ነገር ከታየ በኋላ አንተም እንድታሳይ የሚያስቡ ሰዎች በጣም ብዙዎች ነበሩ። ገባ። ከአንተም የሆነ ነገር ይመጣል።
እንትን ያደርጋል፣ በቃ ሪቬንጅ ያደርጋል እሱ የሚል ነገር የምሬ ነው። ምን እኔ በጣም ብዙ ቤቶችም ገብተህ ስለምናወራ ይሉ ነበር። ፋኒን አታውቁትም፣ አያረገውም። ያኔም ተገፍቶ ነው መልስ የሰጣቸው። ብሮድካስት ላይ ቁጭ ብለው ሲያሙት ምን ይበል? መናገር የለበትም ወጥቶ ተናገረ። የራሴን ነገር ሰው ማወቅ ያለብህ። አንዳንዴ ውሸት እውነት ስለሚመስል ራስን ደግሞ ማጥራት አለብህ። ራስን መከላከል አለብህ። ዲፌንድ ማድረግ ስላለብህ ነው ያረከው እንጂ ለተራ ነገር ለ2 ደቂቃ ቫይራል ለሚወጣ ቪዲዮዎች እየወጣ መልስ የምትሰጥ ከሆነ አይሆንም። እንደማሰጥም ይገባኛል። ደግሞ ጥቅም የለውም። የምር የለውም። ምን አንተ በሌላ ነገርም ቫይራል መውጣት ትችላለህ። ያንተ መልስ ጠብቆ ሰው 1 ሚሊዮን ከሚያይለ በሌላ በጥሩ ነገር ቫይራል መውጣት ስለምችል ደግሞ አይጠቅምምም። ደግሞ የሚጠቅመ ቢሆን ጥሩ። ይሄ እኮ ላይፍ እኮ ህይወትን ልጆች አሉ በመሀል ገባ። እንደው ልጆች ባይኖሩ ችግር የለው ባይዘው ኮንቴንትም ልታደርገው ትችላለህ። መልስ እየተመላለስ ግን በመሀል ስላሉ መታየትም አይቀርም። ተለያይተህ አልትለያይም እና ከባድ ስለሆነ ማለት ነው። በዚህ ሁኔታ ቀጣ የምታስጠብቀው ልጆችን በጣም 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 እድለኛ የሆንክ ሰው ነህ። ዩቱቦችም አሪፍ ናቸው። አሁን የምሰራቸው ኮንቴንቶችም አሪፍ ነው። በርታልኝ። ቴንክ ዩ። ዩዘር አለሽ ወይ አለ? በቃ አንድ ሰው ላስገባና አሁን እኔም ልተኛ፣ ነገ ስራ ስለምገባ። ሰላም ነው። ሰላም ሰላም። ይኸው አይሰማም። እሺ፣ ለማንኛውም ከልብ አመሰግናለሁ ሁላችሁንም እስካሁን ለቆያችሁ፣ ለሀሳብ ለአስተያየታችሁ ከልብ አመሰግናለሁ። ለመክራችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሌላ ቀን ደግሞ በሰፊው እናወራለን። ሌላ ቀን ስገባ እንገናኛለን። በያላችሁበት ሰላማችሁ ይብዛልኝ። መልካም ምሽት። አመሰግናለሁ በድጋሚ ለሁላችሁም ለምታሳዩኝ ፍቅር ከልብ አመሰግናችኋለሁ። እግዚአብሔር ይባርካችሁ እናንተንም። እኔም እኮ እንደ ሰው እኮ በቤቴ እኮ እንትን መግዛቴ ነው። አይ መድኃኒዓለም ታዩ በቃ